ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 13 እግዚአብሔር ታሪኩን ታውቁታላችሁ ብያስባለሁ እግዚአብሔር ለአብርሃም በስተርጅና የሰጠው ልጅ ሰዋልኝ አለው የምትሰዋልኝ ደግሞ እኔ ወደ ማሳይ ሞሪያ ወደ ተባለ ቦታ ሄደህ ነው የሶስት ቀን ጎዳና ትጓዛለህ ከዛ በኋላ እኔ በማሳይ ስፍራ በዛ ራስ ተሰዋዋለህ ታርደዋለህ አሁን አብርሃም በእምነት ታዘዘ አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው እንግዲህ መስዋዕቱ ነው የሚቀርበው ማን ነው ይስሐቅ አይደለም ለይስሐቅ ግን ምን አደረገው የሚሰዋበትን እንጨቱን ምን አደረገው አሸከመው የሚሰዋው ይስሐቅ ነው ይስሐቅ ግን የሚሰዋበትን መስዋዕቱ ተቃጥሎ ስለሆነ የሚቀርበው መሰዊያውን እንጨት አባቱ አብርሃም ለራሱ ለመስዋዕቱ ለይስሐቅ አሸከመው እርሱም አብርሃም እሳቱንና ቢላዋን በእጁ ያዘ ሁለቱም አብረው ሄዱ አብርሃምና ይስሐቅ እግዚአብሔር ወዳለው ቦታ ደረሱ አብርሃምም በዚያ መሰዊያውን ሰራ እንጨትንም ረበረበ ልጁን ይስሐቅንም አስረው በመሰዊያ በእንጨቱ ላይ ያጋደመው ያው ሊሰዋው ነበር ለኔ ልጅህን አልከለከልክምና እንደምትወደኝ አወቅ በልተው ብሎ በይስሐቅ ፈንታ የሚሰዋ በግ ሰጠው ታሪኩ ይሄ ነው ይሄ እንዳለ ሐዲስ ኪዳን ነው ነገረ ድህነት ነው አብርሃምን ልጅህን ይስሐቅን አንድ ልጅህን ሰዋልኝ እንዳለው አብርሃምን ደግሞ ለእግዚአብሔር ልጁን ከመሰዋት ወደ ኋላ እንዳላለ እግዚአብሔር አብ ለኛ ድህነት ሲል አንድ ልጁን አካላዊ ቃል ኢየሱስ ክርስቶስን ከመስጠት ለኩነተ ሥጋ ለተዋህዶ ለሞት ለመከራ አሳልፈው ከመስጠት ወደ ኋላ አላለ አብርሃም ልጁን የሚሰዋው ከሶስት ቀን ጎዳና በኋላ ከሶስት ቀን ጉዞ በኋላ ነበር መድኃኒታችን ኢየሱስ ክርስቶስም ስለኛ ሞትን ተቀብሎ በከርሰ መቃብር 3 ቀን 3 ሌሊት ቆይቶ እንደሚነሳ የአብርሃም ምስክር የጌታችን መቃብር ምሳሌ ነው ያን አብርሃም 3 ቀን ልጁን ሰውቶታል እግዚአብሔር በዚህ ቀን እዚህ ቦታ እስኪለው ድረስ ነው እንጂ 3 ቀን እየተጓዘ አብርሃም ይስሐቅን በህሊናው ሰውቶታል ግን ጊዜው ስላልደረሰ ነው ስለዚህ አብርሃም ልጁን ይስሐቅን በህሊናው ሰውቶ ልጁን አጥቶ የቆየባቸው 3 ቀናት ክርስቶስ በመቃብር ውስጥ ስለኛ የሚቆይባቸው ጊዜዎች ያሳያሉ ይስሐቅ ከአባቱ መሸሽ ይችላል አባቱ ሽማግሌ ነው 100 ዓመት አልፎታል ይስሐቅ ደግሞ ወጣት ነው ገና ታዳጊ ነው ስለዚህ ሸሽቶ ማምለጥ ይችላል ግን መሸሽ እንቢ ማለት እየቻለ የሚሰዋበትን ይስሐቅ እንጨቱን በፈቃዱ ተሸክሞ እንደሄደ አባቱን እንቢ ሳይል በፈቃዱ እንደታሰረ ለመሰዋት እንደተጋደመ ሊሰዋ እንደተጋደመ መድኃኒታችን ኢየሱስ ክርስቶስም ሞትን አለመቀበል እየቻለ ጠላቶቹን አይሁድን ማጥፋት እየቻለ በፈቃዱ ራሱን አሳልፎ ሰጠ በፈቃዱ ታሰረ በፈቃዱ ተሰቀለ በፈቃዱ ቅድስት ነፍሱን ከስጋው ለየ በፈቃዱ ወደ መቃብር ወረደ ስለዚህ እንዳለ አብርሃም እና ይስሐቅ ያደረጉት ነገር በሙሉ ነገረ ድህነትን ዕለተ ዓርብ ነው የሚያሳየው እግዚአብሔር አብርሃም ልጅህን ሰዋልኝ ያለው ሊያስጨንቀው ፈልጎ አይደለም የክርስቶስን ሕማም ሊያሳየው ነው ያሳተፈው ነው እነዛ 3 ቀናት ሕማማቱን ያሳተፈው ነው እግዚአብሔር ለአብርሃም ብዙ ነገር ያደረገለት ከዚህም በኋላ ነበር በሕማማቱ ካሳተፈው አስቀድሞ በምሳሌ ያሳትፎታል ብዙ ዝርዝር አለው ስለዚህ እግዚአብሔር በአብርሃምና በይስሐቅ የገለጠው ነገር አጠቃላይ ነገረ ድህነትን ዕለተ ዓርብን ዕለተ ስቅለትን ምግባር የተዋሃደላቸው ብፁዓን ሊቃነ ጳጳሳት እነ ቄርሎስ እነ አትናቴዎስ እነ ዲዮስቆሮስ እነ አባ እንጦንስ እነ አባ መቃርስ እነ ጳኩሚስ ስፍር ቁጥር የሌላቸው እሺ የት ይመስላችኋል አቡነ አረጋዊ ትግራይ ነው ይመስላችኋል አይደል አቡነ አረጋዊ ፈረንጅ ናቸው ብላችሁ ትደነግጣላችሁ አንደነግጥም ቅዱስ ጊዮርጊስ ፈረንጅ ነው አቡነ አረጋዊ ፈረንጅ ናቸው አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው አርሴማ ፈረንጅ ናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ካህናጽያን ከግንበኞች ወገን ከመስተገብራን ከገበሬዎች ወገን ከመሰግራን ከአሳ አጥማጆች ወገን ከመጸብሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው እንኳን የመንግስተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ አከበራቸው እግዚአብሔር በተናቀ ነገር የተከበረ ስራ መስራት ያውቅበታል የሙሴ በትር የተናቀች ተራ እንጨት ዱላ ነበረች ያቺ በትር ገናናውን የፈርዖን መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን 40 ዓመት የውሃ ፍጆታቸውን የቻለች ትልቅ
ከሙሴ በትር ጀርባ ማን ስላለ እግዚአብሔር ስላለ እና ማርቆስ በግብጽ ብዙ መከራ ተቀበለ ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ ምን ላይ ነው የሚያርፈው በሬ ላይ አቤት በሬ አንገት እንደዚህ ነው እንደዚህ እሺ እንደዚህ ከሚገጠሙስ ምን ይባላል አቤት እሺ ገበሬው የሚይዘውስ እንደ ማይመናን ይሄን ማትርሱ ይሄ ነው ቆንጀራ የሚያበላን እኮ የከተማው ሰው ወይ ትራክተር አላመረታችሁ እኛኮ የሚገርማችሁ ወይ ከሳይንስ ሆነን አልመጠቅን ወይ ከሃይማኖቱን አረቀቅን መካከለ ወርቀን ቀረን ይገርማችሁ ወይ እንደ ፈረኖቹ ምጣቁ ተራቀቁ ወይ እንደ ቅዱሳን እርቃቁ ምጣቁ ከሁለቱ የተፈናቀለ ሶስተኛ ነገር የለም ከሞፈር ቀንበሩም ተፈናቀለ ትራክተርም ሳናመር ተራብለናል እኮ ነው ወገኖቻችን እሺ ምንድነው ቀንበር አቤት ቀንበር yes ወሽ እናንተ ጆሮአችሁ ከቢከዳችሁ ተስፋላችሁ ማለት በመልእክት ተረዳችሁ እና አሁን አያችሁ በሮቹን ቀንበር ጫኑና በሞፈሩ ፋንታ ማንን አደረጉት ማርቆስን አደረጉት ይገርማችሁ ቀንበሩ ላይ አስረው ጎተቱት ደሙ ተንጀቀጀቀ ስጋው ቆዳው ተቀዳደደ ስጋው ተቦጫጨቀ አጥንቱ ተሰባበረ ጅማቱ ተበጣጠሰ በጣም ብዙ መከራ ደረሱበት ነገር ግን እነሱ ይሄን መከራ ሲያደርሱ ፀሐይ ሰወረ ብርሃኑ ፀሐይ ጨለመች እርቃኑን አላሳይም ብላ ልክ ቀራንዮ ላይ ለክርስቶስ እርቃኑን አላሳይም ብላ እንዳመፀች ሁሉ ማርቆስም ልባርጉ ማርቆስ ያገለገለ ያለው ማንን ነው እግዚአብሔር የሁሉ መከራ እየተቀበለ ያለው ለማን ነው ፀሐይ የማን ታዛዥ ናት ታላቁ ሊቅ ዮሐንስ አፈወርቅ ኢያሱ እንደኛ 3 ክንድ ከስንዝር ሰው ነው አለ ኢያሱ ታዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ መሬት ላይ ያለው ኢያሱ ከ3 ክንድ ከስንዝር የማይበልጠው ኢያሱ ከማንም ሰው ያልበለጠ ቁመትና ሰውነት የነበረው ኢያሱ በብዙ ሚሊዮን ኪሎ ሜትር ርቀት ላይ ያለችው ፀሐይ ምን ብሎ አዘዘ ቁሚ በሩስኪ ምን ብሎ አዘዘ ማንን እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልና ይቆሙልና እንደው አምፖል አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችሁ ስራቶ ምን ወጣው ይጠፋላችሁ ኢያሱ እታቹ ነው ማንን አዘዘ አለ ዮሐንስ አፈወርቅ አቤት ፀሐይና ቁሚ አለ ፀሐይ ቆመች በዛ ላይ በኢያሱና በፀሐይ መካከል የ150 አሁን ሳይንቲስቶቹ እንደጻፉና እንዳነበብነው የ150 ሚሊዮን ኪሎ ሜትር ርቀት አለ በኢያሱና በፀሐይ መካከል ነገር ግን ይሄን ርቀት ማን አቀረበው እግዚአብሔር በፀሐይና በኢያሱ መካከል ማን አለ እግዚአብሔር አለ ቁሚ አለ ቆመ ፀሐይዋ ስለዚህ ሰዎች ለእግዚአብሔር ሲታዘዙ ማን ይታዘዝላቸዋል ፍጥረታት ይታዘዙላቸዋል አባቶቻችን ሰማዩን አዘውታል እነ ኤልያስ ሰማዩን ለጉመውታል እነ እሳት አዝንበዋል እነ ኢያሱ ግንቡን አፍርሰዋል እነ ኤልያስ የዮርዳኖስ ወንዝ አዘውታል እነ ሙሴ የኤርትራን ባህር ከፍለዋል ሐዋርያው ቅዱስ ጳውሎስ እንዳለው ለእግዚአብሔር ምስሌነ መኑ ይክለነ የሰማችሁ እግዚአብሔር ከኛ ጋር ከሆነ ማን ይችላል እንዳለው ሁሉ ማርቆስ የመከራ ሲቀበል ፀሐይ ጨለመች አቡነ ገብረ መንፈስ ቅዱስ 60 አንበሳ 60 ነብር ያጅባቸው ነበር እዛ አጠገባችን ያንበሳ ግቢ አለ ቀረደ አሉ አይደል ሌላ ቦታ ሄዱ በጣም ተፈናቅለዋል ማለት ነው እግዚአብሔር ይሆናቸው እና አንበሳውና በእናንተ መካከል ምን አለ ስንታዩ አንበሳ ግቢ ምን አለ መካከላችን የምን አጥር አለ የብረት አጥር ለምን አንበሳው ወጥቶ እንዳይበላ ነው አይደል አቡነ ገብረ መንፈስ ቅዱስና በአንበሶቹ መካከል የብረት አጥር ሳይሆን ያለው ፈቃደ እግዚአብሔር ነበር አቡነ ገብረ መንፈስ ቅዱስ ለክርስቶስ ሲንበረከኩ አንበሶቹ ለገብረ መንፈስ ቅዱስ ይታዘዛሉ
ይታዘዛል። ይሄ እግዚአብሔር የሰጣቸው ስልጣን ነውና ማርቆስ እንግዲህ በዛሬው ቀን እንደዛ ሆኖ መከራ ተቀብሎ ያረፈበት ቀን ነው። ለኛ ሊቀ ጳጳሳችን ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአቡነ ሰላማ ከሳቴ ብርሃን አማካኝነት ከ20ኛው አትናቴዎስ ከማርቆስ ጀምሮ 20ኛ ፓትርያርክ የሆነው አትናቴዎስ ነው። ከሳቴ ብርሃን አባ ሰላማ ከአትናቴዎስ ጵጵስና ተቀብሎ ክርስትናን ጀምሮ ከዛን ጊዜ ጀምሮ ከግብጽ 111 የግብጽ ጳጳሳት መተውልን ነበር ባስተርጓሚ። ከዛ በኋላ ግን የድሮቹ ነገስታቱ ባደረጉት ጥረት ባደረጉት ድካም የራስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከልጆቿ እሷን መስለው ቋንቋን የሚናገሩ ህዝቧን የሚያውቁ ጳጳሳት እንዲሾሙ በተደረገው ጥረት መሰረት ከጾም ቅዱስ አቡነ ባስልዮስ ይባላል የመጀመሪያው ፓትርያርካችን ጳጳሳት ከዛ ቤት ተሾመዋል። ዝርዝር ታሪክ ውስጥ እንዳልገባ ነው። በ1951 ዓመተ ምህረት ብዙ ወቅዱስ አቡነ ባስልዮስ የሚባሉ ትልቅ አባት ነበሩን። የመጀመሪያው ፓትርያርካችን ናቸው። ድግስ አዋቂ ድሃ ቀላቢ ነበሩ ይባላል ታሪካቸውን ስንሰማ። ከሳቸው ቀጥሎ ደግሞ እንደ ኮከብ ብልጭ ብለው የጠፉት ትንታጉ ታላቁ ፓትርያርካችን ብፁዕ ቅዱስ አቡነ ቴዎፍሎስ ይባላል። በእውነት የሳቸውን እቅድ አንድ የጥንት ሰው ሲነግሩኝ በእውነት እግዚአብሔር ሊለውጠን ሊቀይረን ቤተክርስቲያኒቱን ሊያነሳት ሲጀምር ነው ደርግ አምፖልን ያጠፋብንና እኛን ትልቅ ፓትርያርክ ወሰደብን። ዙሮ ሁሉም ሆነኛ የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀኔ ካደው ማሳደድ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ለማንኛውም ሁለተኛው ፓትርያርካችን ማን ናቸው? በሉ ብፁዕ ወቅዱስ አቡነ ቴዎፍሎስ። ሶስተኛው ፓትርያርካችን ብፁዕ ወቅዱስ አቡነ መቼም እዚህ ውስጥ እዛ የደረሳችሁ ሰዎች አላችሁ ብያለሁኝ። በእውነት ሰው ብዙ መራቀቅ ማንበብ መማር እግዚአብሔር ካልተጨመረበት ለውጥ እንደማያመጣ ያየንባቸው ቅዱስ አባት ናቸው። በእውቀታቸው ብዙ የናል የተራቀቁ አይደሉም። ብዙ አነበቡ ተማሩ የሚባሉ አይደሉም። ነገር ግን የቀና ልብ የታረመ አንደበት የተስተካከለ ሰውነት ነፍሳቸው ከስጋቸው የታረቀላቸው ምንኩስናው የገባቸው ላደረጉት ቆብ ለለበሱት ቀሚስ ለጨበጡት መስቀል ታማኝ የሆኑ ታላቅ አባት ነበሩ። ያንን የመከራ ወቅት ያንን የፈተና ዘመን ቤተክርስቲያኒቱን ቀዝፈው ያሻገሩ ታላቅ አባታችን ብፁዕ ቅዱስ አቡነ ተክለ ሃይማኖት ይባላሉ። እኔ እድል ገጥሞኝ እናንተ ክፉዎች ናችሁ እድሜ ስንት ነው ትላላችሁ እንጂ ታሪክ ነግራችሁ ነበር። እድል ገጥሞኝ ቅኔ አድርጌላችኋለሁ። ይገርማችኋል። ተባርኬያለሁ ቅኔ አቅርቤ። ከዛ ቀጥሎ ደግሞ አራተኛው ፓትርያርካችን ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ። እግዚአብሔር ድንገት የሆነች ብርሃን ብልጭ አድርጎ ከስደት አምጥቶ ሰው ሀገር ሞቱ ከመባል ውርደት አውጥቶ በሀገራችን አጅበን ዘምረን ቀብረናቸዋል። አራተኛው እሳቸው ናቸው። አምስተኛው ብፁዕ ቅዱስ አቡነ ጳውሎስ ጳውሎስ ታውቃቸዋላችሁ። ከናነ ቴዎፍሎስ ቀጥሎ ዓለም አቀፋት ገጽታው እንዲከበር በዓለም ደረጃ እንድትከበር ያደረጉ ታላቅ ባለውለታ ናቸው። እናንተ መጥፎ መጥፋቸውን የነገርናችሁ ጥሩነታቸውን አልነገርናችሁ። አሁን ስለሌሉ ነው ማወራው እንጂ ቢኖሩ አላወራም ነበር። ምክንያቱም እናንተ የአይነ ስውሩም የቀባጥረ የሆነ ነገር ፈልጎ ነው ትላላችሁ። ዛሬ የሉም እሳቸው ሊሳቱም ሊቀበሉ ናቸው። ስላሴ መቃብር ውስጥ ነው ያለው። ግን ባለውለታ ተናጋሪ አባት ነበሩ። አንድ ጊዜ እንዳሉ ቅዱስ አባታችን አቡነ ጳውሎስ የአባቶቻችን ታሪክ መስራትን ታሪክ መጠበቅ የሚያውቁ ነበር አሉ። እኛ ግን ወይ ታሪክ አንሰራ ወይ ታሪክ አንጠብቅ ከሁለቱም ተፈናቅረናል። አቡነ ማትያስ እሳቸው ደግሞ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያንን አሻግረዋል። ወደፊት በህይወተ ስጋ ሲያልፉ በደንብ እንተርክላቸዋለን እንድናገር በእውነት እሳቸው ፓትርያርክ እሳቸው
ይጎትታቸዋል፣ ወደ መሃል የሚጎትታቸዋል፣ የሚገፋቸዋል። የሚገፋቸዋል እናቀርባለን። ይሄን መመስከር አለብን ምእመናን። እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም። አቀርቤም አላውቃቸውም። እውነቱን ለመናገር እንደናንተ አባቴ ናቸው እሳለማለሁ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይወጣን ነበር ብዬ ሁሉ አስቤ አውቃለሁ እግዚአብሔር በሚያል እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው። እንደው እድሜ ቢዋጣን ጨምር ነበር። ለእሳቸው አስበን አይደለም የሚመጣው ትርምስ ለማምለጥ ማለት ነው። አሁን ሸምቆ የጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለእሳቸው አዋጥተን ብንጨምር ይሻላል ነበር። ግን አይሆንም። እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ውስጥ ማን መንገድ አለ? እግዚአብሔር መፍትሄ ያለው። ስለዚህ ባጭሩ ማርቆስ አባቴ እስክንድሪያ እናቴ የምንለው በዚህ በዝቦታ ላይ ያለ የቤተክርስቲያን ስንት ዓመት ይሆናል? መምሩ አቤት 101 ዓመቱ ነው። 101 ዓመቱ ነው። በእውነት ብዙ ቦታ እኔ ኢትዮጵያ ውስጥ በብዛት ቤተክርስቲያን ለምን እንዳልተሰራላቸው የምጠይቃቸው 3 አካላት አሉ። አንዱ ቅዱስ ማርቆስ ነው፣ ሁለተኛው ቅዱስ ያሬድ ነው፣ ሶስተኛው አባ ጊዮርጊስ ዘጋስጫ ነው። እነዚህ 3 እንደው ደግሞ ብዙ ሰው ከእውቀት የተፈናቀለ ስለሆነ እንጂ መላከ ብርሃን አድማሱ ጀንበር የሚባል ደግሞ ሌላ ሊቅ አለ። እውቀትም እምነትም የተሰጣቸው እና እነዚህ ሰዎች እንደው ባለመታወሳቸው በመረሰ በጣም አዝናለሁ እኔና ማርቆስ ባለውለታችን ነው። እንግዲህ ከግብጽ ጳጳስ ማስመጣት በማቆማችን አትርፈናል ከስረናል ብሎ መገምገም የኛ ጉዳይ ነው። ከልጆቿ እንደው አሁን እንደው እነዛው ይሻሉ ነበር እንዴ? ጳውሎስን መከራከር ማንንም እዚህ ቤት አይፈቀድልም። እንደኔ መሮ ማዋጥ ብቻ ነው፣ ባይጠንም ማዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት እንንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በአላምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበአላምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አርገን እንሾማቸው ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ይሄ ሰው እንዲህ አለ ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር አንዳንድ ግን እኔ ማለት ሲጀምሩ በዚህ በልሳን ጉዳይ ላይ ነው በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁታል። ከናንተ የመጣ ትምርት አለ ደርሶ እንዴት ነው አሁን ትምርት የፈጠራችሁት? በዚህ ጉዳይ ላይ ማወራው መደነገገው አውቶሪቲ ያለኝ እኔ ብቻና ብቻ ነኝ አለ። ገላትያ ምዕራፍ 1 ላይ እንዲህ አለ ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ። ዋው ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው፣ ባለስልጣን ሐዋርያነት ማለት ነው። በጣም እውቀት ያላቸው ብዙ ኦርቶዶክሳውያን ያሉ
ናቸው በእኛ ሳይድ ካሉት እጅግ በጣም መሰክራለሁ አፖሎጂ መሰክራለሁ የሚሰሩት በእውቀት የኦርቶዶክሶቹ በጣም የተሻሉ ናቸው አይገናኙም በቃ ጴንጤዎች እንዲህ ማመን አለባችሁ ይሄ ያስመሰግናል ይሄ ምን ይለዋል ያስመሰግናል እንጂ አያስነቅፈው አንድ ኦርቶዶክስ የነበረ ሰው ጴንጤ ቢሆን ቀበሌ 04 ይኖር የነበረ ቀበሌ 01 እንደመጣ ነው የምቆጥረው ወንድማችን ካለውን በላይ ኦርቶዶክስና ፕሮቴስታንት ወንድማማቾች ናቸው በዜግነትና በሰውነት ማለት ነው ብዙዎች ይመስላቸዋል የፕሮቴስታንትና የኦርቶዶክስ ልዩነት የእመቤታችን ምልጃና የቅዱሳን ክብር ቅዱስ ቃሉ ግን እንዲህ ይለናል ኤፌሶን 4:5 አንድ ጌታና አንድ ሃይማኖት እንዳለ ይነግረናል ማርቆስ 13:22 ብዙ ሐሰተኛ ነቢያትና ብዙ ሐሰተኛ ክርስቶሶች እንደሚነሱ ብዙዎችንም እንደሚያስቱ ይነግረናል ሐሰተኛ ክርስቶስ የሚለው ይሰመርበት የማቴዎስ ወንጌል ምዕራፍ 7:22 በኢየሱስ ስም ትንቢት መናገርና ሌሎችንም ተአምራቶችን ማድረግ ብቻ የሆነተኛው ኢየሱስ ወዳጅ እንደማያስብለን ይነግረናል በሌላ በኩል ደግሞ ወንድማችን ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ ነውና እናንተን ያዳነ ምን ከድንግል ተወለደ ይሄ ነው ምክንያቱ ምንም እንኳን ከድንግል ቢወለድ ሮሜ 1:3-4 የዳዊት ዘር መሆኑን ይነግረናል የማቴዎስ ወንጌል ምዕራፍ 1:1 የዳዊት ልጅና የአብርሃም ልጅ እንደሆነ ይናገራል ዕብራውያን 2:16 እውነተኛው ኢየሱስ የአብርሃምን ዘር እንደያዘ ይናገራል የሉቃስ ወንጌል ምዕራፍ 1:34 የእግዚአብሔር ልጅ መሆኑንም ይናገራል የአብርሃም ልጅነቱ የእግዚአብሔር ልጅነቱን የማይጋፋ ነው የዳነው ብለህ ታምናለህ እንደዛ ዓለም በክርስቶስ መልጃን ሄዳነው ብለህ ታምናለህ አይ ሚስ አንደርስታንዲንግ አለና ዛጋ እሱ ያደርጋሉ ሁኔታ በመልጃ ደናናል አይደለም ይያልኩ ያለው እኔ ፕሮቴስታንት በመልጃ ደናናል ብሎ አያምንም ቅድም አንተ እንዳልከው ነው በደሙ ሄዳነው በቤዞቱ ስራ አንድ ሰው ታውቅ ያለው መዝሙር ያሬድ ባላንተ እንዴት ያለ ድንቅ ሰው ነው ማለት እስካሁን እንዴት አላወቀውም ቴንሽ እኮ ጀስት ክርስትና እኮ ጀስት ሳትናገር እርምጃና ንግግር ሊናገር ይገባል ትህትና ሊናገር ይገባል እኔ እንደዛ ነው የሚገባኝ መንፈሳዊ ሰዎች እንኳን ተናግራችሁ ሌላ ነገር ነው ሳትናገሩ ግን ህይወታችሁ ሊናገር ይገባል ትሁት መሆን አለባችሁ ርጋታችሁ ቢሰርቧችሁ የምትመልሱት መንገድ ሰዎች ቢተላለፉ ቃላት አጣጣላችሁ በቶፒክ ላይ ማውራታችሁ ይሄ እኮ ከግምት ይገባል ቁም ነገር አረ መዝሙር ያሬድ ነው መዝሙር ያሬድ ብቻ ሳይሆን በጣም የሚገርመው ቴዲሻ በጣም ብዙ ወንድሞች አሉ እንደውም ቲክታክ ፕላትፎርም ላይ እንደኔ አይነት ትንሽ ዕውቀት ያለው እንደኔ አይነት በጣም በትዕቢት የተሞላ እንደኔ አይነት በጣም ደካማ ነው ሰው የለም በጣም ብዙ ወንድሞች አሉ በጣም ብዙ ነገር የተማርኩባቸው እነ መዝሙር ያሬድ እናኪ አክሊል የሚባል ወንድማችን አለ በጣም ደግሞ በጣም ተወዳጅ አክሊል ኦኬ እና አክሊል ያሉ ነበር እኔ የተቆራረጠ ቪዲዮ ያለው አክሊል ያልከው የሚናገራቸው ነገሮች እንዴ አክሊል ብቻ አይደለም ኢዮብ ዘሚካኤል ጋዲሳ ዮሐድ እነ ዲያቆን ሞኬ ሌሎችም በጣም ብዙ ወንድሞች አሉ በተለይ ልደትም ጭምር ልደታ ቃል የሚባል አንድ ትንሽ መንፈስ ቅዱስ ያራቀው አገልጋይ አለ በርግጥ በጣም አብዝቼ ነው መስቀልለት ምንም አይነት መንፈስ ህይወት የለው ግን ጥሩ ነው መረዳት አለው በጣም አስቸጋሪ ባሪ ያለበት ግን በጣም ተወዳጅ ሆኖ ወንድም ነው ስቀል ነው በጣም ጥሩ ስቀል ነው ማለት ስቀል ነው በጣም ጥሩ ስነ ምግባር ያለው ወንድማችን ነው እነ ቀሲስ ዲበኩሉ እነ ልደታ ቃል እነ ክርስቶፎረስ በጣም ብዙ ወንድሞች አሉ ቲክታክ ላይ ብቻ በኦርቶዶክስ ቅዱስ ቤተክርስቲያን ኮንተንት የምናገለግል ወንድሞች ቁጥራችን ወደ 20 ምናምን ይጠጋል እነ ሰሙ ክርስቶፎረስ ቀሲስ ዲበኩሉ ለተቃል ዲያቆን ሞኬ ዲያቆን ዘማርያም የሚባል በጣም የሚደንቅ ወንድም አለን እና ሌሎችም አሁን እንግዲህ ምናልባት ስማቸው ካልመጣልኝ እንጂ በጣም ብዙ ወንድሞች አሉ እነ ተመስገን ከፕሮቴስታንት የምትሆን ወንድማችን ነው በርግጥ በጣም የምወደው ተመስገንም እፎይና ኬ ትንሽ ስጋ ይጎደላቸው ወንድሞቻችን ናቸው በጣም ቀጫጫዎች ናቸው እንደኛ ስጋ የላቸውም አረ ሌላ ማን ነው አራስ ማስተውሱኝ ተው ኤርሚን እንኳን አውቀዋል እና ዲያቆን ናታኒም የሚባል አለ ብቻ በጣም ብዙ ወንድሞች ናቸው እና ፍራውን በዚህ ንግግርክ የተጠቀመበት አጋንንት እንጂ እግዚአብሔር አይደለም እኔ ደግሞ ይውጭፋ ወደዋለሁ እኔ መቼ አሁን ሳየው በጣም ነው የሚመቸኝ እኔ በቃ አለባበሱ ስታይሉ ጽድት ያለ በቃ በጣም ነው የምወደው ደፋር ነው ድፍረቱ ደፋር ነው በወንጌል ምንም ነገር አይመስለው
እዚህ ሀሳብ ላይ እስቲ ልግባ። ይሄ በሶሻል ሚዲያ ላይ ለአንዳንድ ለተቸገሩ ወገኖች ገንዘብ በመስጠት ጥሩ ድርጊት በማድረግ የሚታወቅ ፍራኦል ኢቴቻ የሚባል ወንድም እዩ ጩፋን ወደዋለሁ አለባበሱ ደስ ይለኛል እያለ ሲጀመር የሰጠው መስፈርት ራሱ ስጋዊ መስፈርት እንደሆነ ያስታውቃል። እንትን አለባበሱ እንዴት ነው? አንድ አገልጋይ የሚመዘነውና የሚለካው ባለባበሱ ሳይሆን በትምህርቱና በልምምዱ ነው። ስለዚህ ቀጥሎ ያለው እኔ መብቱ ነው አለባበሱን መውደድ። ነገር ግን ቀጥሎ ያለው አደገኛ የሆነ ነገር አለ። ፈራጅና እንትን የመፍረድና እንትን ማለት አለ። መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ተሳስታል እንደዚህ አንተ ሌባ ቆሻሻ ምናምን ማለት መብት የለንም። ሐሰተኛ ነን የማለት መብት አለ፣ መጽሐፍ ቅዱሳዊ መብት። ለምንድን ነው እንደዛ የማለት መብት ያለን? ኢየሱስ ክርስቶስ ፈሪሳውያንን በነበረበት ዘመን ላይ ትምህርታቸውን እንዲጠበቁ ከፈሪሳውያን እርሾ ተጠበቁ ሲል ከፈሪሳውያን ትምህርት እንዲጠበቁ አይደንቲፋይ አድርጎ ፈሪሳውያን ትምህርት ከነሱ እርሾ ተጠበቁ ብሎ ገልጧቸዋል። ኢየሱስ ፈሪሳውያን ብሎ ከገለጠ በዘመኑ የነበሩ የኖስቲክ ትምህርት አራማጆችን ዮሐንስ ትምህርታቸውን ጠቅሶ ትምህርታቸው ከእግዚአብሔር እንዳልሆነ ይህን ትምህርት የሚያስተምር ከጌታ እንዳልሆነ በመልእክቱ ከተናገረና ከገለጠ ለምንድን ነው በዚህ ዘመን ላይ ያሉ ሐሰተኛ ነቢያቶች ሐሰተኛ መሆናቸውን ማንገልጠው? ለምንድን ነው ማንገልጠው? ይሄ ግን ሐሰተኛ ነቢያትን አሽሞንሙኖ የማስቀጠል አጀንዳ ነው በቲክቶክ ላይ እየተካሄደ ያለው። እነዚህ አራት ወንድሞች ተሰብስበዋል። ስለዚህ እዩ ጩፋ ይመቸኛል ተብሏል፣ አለባበሱ ይመቸኛል ተብሏል። ከዛ በኋላ እዩ ጩፋን ለማስቀጠል አንዳንድ ሐሳቦች መጽሐፍ ቅዱሳዊ ያልሆኑ ጉዳዮች ሲነሱ ትመለከታላችሁ፣ በፍራኦል አንደበት ማለት ነው። ግን እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። አሁን ስተት የቱ ጋር ነው ስተቱ ምናምን ብዬ በጣም ብዙ አሰብኩና ይሸጣል እንትን ይሸጣል ሲባል በምን ይኑሩ ታዲያ? አሁን እነዚህ ሰዎች መኖሪያም ያስፈልጋል፣ ምግብ ያስፈልጋቸዋል፣ ገብቷል፣ የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ስታየው ብዙ ቤተ እምነቶች አሁን በቢሊየን የሚቆጠራላቸው ሀብታሞች ናቸው። መጽሐፍ ቅዱስ ስለ ሐሰተኛ ነቢያት ምንድን ነው የሚለው? ገንዘብን በመውደድና በመዳራታቸው ይከተሏቸዋል ይላል። አንደኛው የሐሰተኛ ምልክት ተደርጎ በተለይ የጴጥሮስ መልእክት ላይ የተጻፈልን ሐሳብ ምንድነው? ገንዘብን በመውደድና በመዳራታቸው ሰዎች እንደሚከተሏቸው ነው የሚናገረው። እኔ አሰብኩና ይላል ፍራኦል፣ በጣም አሰብኩና ይሄ ሰውዬ ኢየሱስ ላይ ነው ፎከስ ያደረገው፣ ኢየሱስ ላይ ነው ትኩረት ያደረገው። ስለዚህ በምን ገቢ ያገኝ? ዘይት መሸጡንም ትክክል ሊያደርግልን ሲሞክር አሁን እኔ ዘይት እኮ መቼም የምግብ ዘይትን ስንቃወም ሰምታችሁ አታውቁ። የቅባት የፀጉር ዘይትን ስንቃወም ሰምታችሁን አታውቁ። እየተቃወምን ያለነው ይፈውሳል የሚባለው መንፈስ ቅዱስ በላዩ ላይ አለ የሚባለው ሐሰተኛ ፈውስ ያለበትን ዘይት ነው። አንደኛ መጽሐፍ ቅዱስ ላይ ለታመመ ሰው በዘይት እንዲጸልዩ በቀጥታ መልእክት የተነገራቸው የቤተ ክርስቲያን ሽማግሌዎች ናቸው። ያዕቆብ መጽሐፍ ምዕራፍ 5 ላይ ሄዳችሁ አንብቡ። በእምነት ስለሆነ ጸሎት ያዕቆብ ይናገርና ከናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ እነሱም ይምጡና በዘይት ይጸልዩለት ይላል እንጂ አዳራሽ ውስጥ ዘይት እያንዶቆዶክ እንድትጸልይ አንድ መጽሐፍ ቅዱሳዊ ትእዛዝ አልተሰጠም። በቃ የለም እንደዚህ የሚባል እና ፍራኦል ድሃ በምትረዳበት ምስኪኖችን በመታገዝበት ለሰዎች ፈጥነ በመትደርስበት በደግ አድራጎትህ አከብራለሁ። ነገር ግን ስለ እዩ ጩፋም ሆነ ስለ ሐሰተኛ ነቢያቶች በጥብቅና መልክ የሰጠከውን መጽሐፍ ቅዱስን የሚጣላ ሐሳብ ግን ፍለፊት ተቃወማለሁ። እንደ እግዚአብሔር ቃል አላወራም፣ የእግዚአብሔር ቃል አይደግፍም። ሐሰተኛ ነቢያትን ለማስቀጠል በዚህ ንግግርክ የተጠቀመበት አጋንንት እንጂ እግዚአብሔር አይደለም። ዛቻ ደርሶብናል። ከማን እንደሆነ ማለት ዛቻዎች ግን ይበዛሉ። የሆነ ሰው ጋር ስትገሞትና እኔ ዛሬ የሆነውን ነገር ልንገራችኋልና ሳወራ ሰሞት እንዴት መሰለ እሱ አንድ ስሙን መጥቀስም አልፈልግም፣ ግን ኦልሬዲ አወራው ስለሆነ አውርተዋል። እንዴት መሰላችሁ ከእሱ ጋር ላይቭ ላይ ዲቤት ተደረግና እኔ ፕሮቴስታንት ነበርኩኝ በሰዓቱ ከእሱ ጋር ስናወራ እና እሱም ፕሮቴስታንት ነው እና ከቸርች ምን ይናፍቃል አለ። ምንም አይናፍቀኝም አልኩት፣ ቃል በቃል ምንም አይናፍቀኝ። በዛ እየተነሳ ሞቅ ሞቃልና ምን አለ በነጋታው ኤርሚና ጆሲ ለጊፍት ብለው ነው ሃይማኖት ላይ መጡታል።
ለጊፍት ቢሆን እኮ ጌም ነው የምንጮተው። ገብተን እኮ ትምህርት ነው እየተማርን ያለ ነውና ለጊፍት ብሎ ምናምን ያ ብዬን ወደምዬ አልኩኝና ከኔ ነው እኔ ላይፍህን አውቀዋለሁ። ትክክለኛ አንተ ፕሮቴስታንትን አትወክል። ለእኔ ፕሮቴስታንትን የምትወክለው እናቴ ናት። እናቴ ፕሮቴስታንትን ትወክላለች። አሁንም ቢሆን የምናገረው አንድ ፕሮቴስታንት በማን ሊወክል ይችላል? በእናቴ እንጂ የቲክታክ ላይ በሚፈነጩ ወጣቶች አይደለም። ፕሮቴስታንት በዛ አይወከልም። ስለዚህ አንተ ስለፈነጨ ስለጮክ ፕሮቴስታንት እንደዛ ነው ማለት አይደለም። ወንጌል እንደዛ አይሰበክም ብዬ ላይቭ ላይ ተናገርኩት። ብሎክ አደረገኝ። ከዛ መችለት በአካል ተገናኝ። እኔ የትም ቦታ ይሁን ብቻዬን የትም ቦታ አልገኝም። ብቻዬን አልሆንም የትም ቦታ። አሁንም ቢሆን አይታል በቃ ብቻዬን አልሆንም የትም። ፍርሃት ሳይሆን ይሄ ብቸኝነቱን አልወደውምና የዛኔ የጀማሶንሽ አዎ ላይክ ሰው አብሮኛል ዙሪያዬ። የዛኔ ሰዎቹ በሌላ መኪና እኔ በራሴ እነሱ ደግሞ በሌላ መኪና ስንበጠ ብቻዬን በሆንኩበት ሰዓት ላይ ነች ፊት ለፊት ተያየንና አለኝ እንዲህ ያለኝ እኔ እንደነገር ያደኩት ፈረንሳይ ለጋ ሲሆን ነው። እንደው አንዳንድ ሚዲያ ላይ ስትሆን እንትን ያደርጋል ሰው የሆነ ምንም ማተካ ይብራም ዘሶ መኪና ውስጥ ገባ ስትቀላበቱ ልጅ ያደርጋል እዚህ ዘፋ ሙኛ ያደርገኝ እንዲህ ብሎ ገባ ማለት ነው። ከዛ እኔ እየሄድኩ ነበር እንዲህ ሲል ሌላ ሰው ዝም ብሎ ይላል። ተመለስኩኝና እንዲህ አልኩት። ከዛ መኪና ነው ወደኋላ አድርገዋለሁ ማለት ነው። መጣችና እንደዚህ መስኮቱን ከፈተው። ቀን ጠብቃለኝ ምናምን አሁን ከፈለገኝ እንደ ወንድ ልጅ አይደል ፊት ለፊት እኮ ማውራት ይችላል። ለምን ስትርስ ያው እዛው ማለቅ ይችል ነበር። ቃል የሚያዘት ነገር አለ። ግን እዛ ለምንድን ነው ያልከው ይመስለኛል። አይ ቲንክ እሱ ቫይቡ የዛኔ ቫይቡ አይ ቲንክ ወይ ከመንግስት ጋር ፒስ ነው አላውቅም። እየዛተብኝ ነው ሁኔታው። ቀን ጠብቅ ምን እንደማደርግ አሳያለሁና አለ። ወንድ ልጅ ነህ አሁን አዋራኝ አልኩት። በቃ አሁን አይደል አሁን በቃ ይሄንን ነው አሁን ምን ለምን ትስታለህ አልኩት። ከእንዲህ አልቆጥረህም አልኩት። በቃ ቀን ጠብቅ ችግር የለም እንደማደርግ ሄደው አለና ሄደ። ከዛ ምን ከሄደ በኋላ እንደተናደድኩ ታውቃለህ? እስኪ ስትቢል ለምን እድል ሰጠው ጆሲ? በቃ ተናደድኩ። ከሴጣን ተፈታተን። ግን አንዳንዴ እንደዚህ አይነት ነገሮች ሴጣን የሚልክብህ መንፈስ ነው ብዬ ከጥሩ መንፈስ ሊያርቀኝ ነው ብዬ በቃ ላይቭ ላይ ገብቼ እንደ ጨዋታ ተናገርኩ። ዝም ብለህ ካላለፍከው አንዳንድ እኮ በጣም ከባባር ስህተቶችም እኮ ሴጣን ይልክብሃል። የዛኔ መንፈስ ያሪፍ ነው። አሁን ላይ በቃ ይህን 4 ወር በተለይ ከሃይማኖት ውይይቶች በኋላ ያለ የመንፈስ ሰላም እግዚአብሔርን ነው በቃ መንፈስ እርግጥ ብያለሁ። ምንም አይደንቀኝም፣ አይሞቀኝም፣ አይበርደኝም። እና እንደዚህ አይነት መንፈሶች ላይክ ባድ ስፕሪት ነው ብዬ ስለማሰብ አይ በቃ ብዬ እዛ ጋር ተውኩት። ኦልሬዲ ብሎክ ተደራረግን። በዛቻ አለፈ። ሃይማኖት የሌላቸውና አገራቸውን የማይወዱ ሰዎች የማይዘምሩት መዝሙር ማራት ኢትዮጵያን ማራት አገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ። ጎርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ መደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከነዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። ጠጁን የሚጠጡት ይደባደባሉ አሉ፣ ይከሳከሳሉ አሉ። ጠጁን የሚጠጡት ይደባደባሉ አሉ፣ ይከሳከሳሉ አሉ።
የኦርቶዶክስ አዋልድ መጽሐፍት አዋልድ የተባሉት ልጅ ማለት ነው አባታቸው መጽሐፍ ቅዱስ ነው መጽሐፍ ቅዱስ ላይ ያለችውን ትርክት መሰረት አድርገው ነው እንግዲህ መነኮሳቱና ቀሳውስቱ የራሳቸውን ሐሳብ የሚያመነጩት ልቡ 3 days later ቄስና መነኩሴ ኢየሱስን እግዚአብሔር ወልድ ነው ብሎ አብሮ የወሰነ ከሐዋርያት መሰረት ሳያገኝ ሐዋርያት ኢየሱስን እግዚአብሔር ወልድ ነው ሳይሉ እሱ እግዚአብሔር ወልድ ነው ብሎ ይሄን ሁሉ በቢሊየን የሚቆጠር ህዝብ ይዞ ገሃነም የወረደ ሰው እኮ ነው አትናቴዎስ እሱን አትናቴዎስ እንደ ብሎ አባቶች እንደዛ ብሎ አባቶችና ሐዋርያቶች አይተዋወቁም ያንተናሉ እልምፈቾ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባለው ወይም ደግሞ እንደዛ የሚል አስተምሮ የለም ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሐሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብኑ አባስ ላይ የሶስት ሶስተኛ የተባሉት ይላል there are 3 gods አሉና God son father and wife ይላል ልጅ አባትና ሚስት ናቸው ብለው ያምናሉ አለ ይሄ በጣም ትልቅ ስህተት ነው እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው ማንንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው ይሄንን ስህተት ድጋሚ ሲሳሳት ተመልክተናል ኦሳማ ቀጥሎ ዛው አልጀላለይንም በተመሳሳይ መንገድ ምን ይላል ስሪ የተባሉት ይልና God Jesus and his mother ናቸው አለ እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት አለ ስለ መንፈስ ቅዱስ ምንም ኖሃው የለው በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተናል ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይ በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው ሶ የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል ሌላኛው ባላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አሳልፈው የሰጡት ላዩት ለዳሰሱት ለቀመሱት እውነት ነው ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም እንደዚህ አይነት ትምህርት የለንም ታዲያ ምንድነው ተስፋ የምናደርገው ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን ተስፋችን ባይዘው ዘላለማዊ ሆነ አምላክ ስለሆነ ዘላለማውያን እንሆናለን ብለን ተስፋ የምናደርገው በሌሎች ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው መመኪያዎቻቸው ሴቶች ናቸው መብል ነው መጠጥ ነው እነዚህ ሁሉ ፍጡራን ናቸው ፍጡር መመኪያ ከሆነ ዘላለማዊ ልትሆን አትችልም ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ዘላለማዊ ሆኖ ጌታ እሱ ነው መመኪያችን እሱ ነው መጠጊያችን እሱ ነው ተስፋችን ማለት ተስፋ የምናደርገው ጌታ እሱ ነው የመጨረሻው ይህን ቪዲዮ ሽር አድርጋችሁ ለኡሳማ አድርሱልኝ ትናንትና ቴዲ ቤት ነበረ እኔም ለመግባት ገስት ልክ አላስገቡኝም ለኡሳማ አድርሱልኝ ያልኩበት ትልቁ ምክንያት ኡሳማ ምንም አይነት በቂ ዝግጅት ሳያደርግ ነበረ እና ቴዲ ቤት ገስት ላይ የተቀመጠው ለወደፊት ቴዲ ቤት የምትገቡ ሙስሊም እህት ወንድሞች በቂ ዝግጅት ሳታደርጉስ ቤት አትግቡ ከኔ ጀምሮ እንትና ይሁዳ ፈወርቂ በቁርአን ላይ ሲቀጥፍ ለነበረ ተፍሲር ገልጦ ለማጋለጥ አልሞከረም ኡሳማ ሲጀመር የተፍሲር መጽሐፍ ራሱ ያለው አይመስለኝም እንግዲህ በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ክርስቶስ አምላክነቱን ተናግሯል ይሄንን ለምንድነው ማትቀበሉ ወይንም ደግሞ ይሄ ግልጽ ጥቅስ ይያለ ለምንድነው ኢየሱስ አምላክነቱን አልተናገረም እሺ አይገልጽም ኢየሱስ ክርስቶስ እዚህ ጋር ባንተናገረም እሺ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይያለ ነው ምንድነው አይገልጽም የምትለው አምላክ እኔ ነኝ ይያለኩ ኢየሱስ አይደለም እየተናገረ ያለው አረ ራሱ ኢየሱስ ክርስቶስ ነው ከላይ ጀምሮ አንብበው ስለ ኢየሱስ ክርስቶስ ነው የሚናገረው እንደ ሐሳብ ማለት ነው ንጽጽር መጀመሪያ ተማር ነው ሐሳብ ሙክት ሶስት ጥቅስ አምጥተህ ትወያያለህ እንደ አላህን አትፈራ ይቀልዳል ይዋል አሪፍ አርጎ ጨምቋል ባክ እውነት ለመናገር ማለት ነው አሪፍ አርጎ ጨምቋል ኦኬ ወንድማችን ኡሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል እውነት ለመናገር ሱራ 471 ላይ ያለውን ሐሳብ አንስቶ አላህ
የተሳሳተውን ይሄ ስላሴ ጽንሰ ሐሳብ ደግሞ እዚህ ጋር ሲያነሳ በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው በነገራችን ላይ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷቸዋል። ዮናስ የት ነህ እያልኩኝ ነው። እኔም ወደ ጫካ ልገባ ነው። ሰላም ሰላም፣ እንዴት ናችሁ? ዘንድሮ ሰይጣን አለፋታ ብሎኛል። ይሄን ዓመት ጥሩ ጊዜ አልነበረም ለእኔና በተለይ ደግሞ ሰሞኑን በጣም ከባድ ጭንቀት ውስጥ ነበርኩኝ። የሆነ ድንገተኛ አጣብቂኝ ነገር ገጥሞኝ በጣም ከባድ ጭንቀት ውስጥ ነበርኩኝ። ኢቭን ቴሌግራም ቻናሌ ላይ የሰዎችን እገዛ እስከጠይቅ ማለት ነውና እግዚአብሔር የባረካቸው እውነቶች እግዚአብሔር ልኮልኝ ከዛ ጭንቀት ገና ተገላገዬ እፎይ እንዳልኩኝ ዛሬ አሁን ከሰዓት በኋላ ከስራ ቦታ ተደወለልኝና ወደ ስራ ቦታዬ መጣሁኝ። ስራ ከጀመርኩኝ አዲስ ስራ ምናምን ለመጀመር ወክሪ ከጀመርኩኝ ቢያንስ 3 ወር ይሆነኛል። ስራው በስራ ከጀመረ በቃ ቢያንስ 2 ወር ቢሆነው ነው። በጣም ብዙ ወጪ አውጥቼ ነው ስራውን የጀመርኩት። እኔው አሁን ስመጣ እየፈረሰ ነው። እያፈረሱት ነው እንግዲህ ከቀበሌ ምናምን መጥተው በኮሪደር ልማት ምናምን በሚል ነው መሰለኝ እንዳለ እየፈረሰ ነውና ዝም ብሎ ቀላል ንብረት አይደለም ውስጥ ያለው በሰብሰብ አርጌ የሆነ ቦታ ማስቀምጠው አይነት አይደለም እና ላዩ ላይ ነው ያፈረሱት ምናምንና በጣም አፈር ባፈር ሆኖ ተበላሽቷል። የት እንደማረገው ምን እንደማረገው አላውቅም እና ብቻው ዝም ብዬ ፈገግ እያልኩኝ ዮናስ የት ነህ እያልኩኝ ነው። እኔም ወደ ጫካ ልገባ ነው። እዛ ካያና ከላም ጋር ብቻወት ይሻለኛል። እዚህ ከተማ ውስጥ ቢዝነስ የሚባል ነገር ከባድ ነው። አይ እንግዲህ እስኪ ለበግ ይሆናል። እግዚአብሔር ምን እንደሚያደርግ አይታወቅም። ከባድ ነው። ያሳዝናል በጣም። ጸልዩልኝ። ለማንኛውም ወልደ ገብርኤል ነው የክርስትና ስም። በጣም በቃ በጣም አሪፍ ነበረ ዮሐድ ትላንትና። በጣም ዮሐድ ስሜት ብቻ ነው እፊ። አይ ትላንት ጥሩ ነበር። ትላንትና ጥሩ ነበር ዮሐድ ነበር። ለምንድነው የሆነው እንትን አሁን ልጁ ያኛው ኡስታዙ ክርስትና ላይ ገባ። መጀመሪያ እኮ እንደዛ እኮ አልነበረም። መጀመሪያ እንትኑ የነበረው ምንድነው ያው አፕሮቹ እስቲ እምነት የራሳችሁን እምነት ንገሩን ነው። መዳን እንዴት ነው በእናንተ ቤተ እምነት? እንደዛ ነበረ ሐሳብ እና በቃ ከዛ በፊት እንደነበረው ማለት ነው። እንደዛ ነበር እንትኑ የነበረው። ግን ልጁ ቀየረው በራሱ ጊዜ። የእነሱ ትክክል አይደለም ማለት ጀመረ ማለት ነው። ያኔ የእነሱ ትክክል አይደለም ብሎ ክርስትና ላይ እንትን ማለት ጀመረ እንጂ መጀመሪያ እኮ የራሳችንን ነበረ እንትን ስንዘጋጅ የነበረው እንደዛ ነበር። ግን ልጁ ዋንስ ከገባ ጀምሮ እነሱ ትክክል አይደሉም ብሎ ማውራት ከጀመረ ጀምሮ ያው ሴም አፕሮች ደግሞ ነው አፕላይ መሆን ያለበት አይደል? እናንተም ደግሞ መባል አለበት እና ስለዚህ ዮሐድ ያው እስልምና ላይ ነው የሚሰራው እንደሚታወቀው። እኔ ልጁም ክርስትና ላይ የሚያነሳውን እኔ መመለስ እችላለሁ። እሱ ልጁ ላይ ደግሞ ጥያቄ መፍጠር ደግሞ ዮሐድ ይችላል። እሱ በጣም ጎበዝ እስልምና ላይ ረጅም ዓመት የሰራ ሰው ነው ዮሐድ። ዮሐድ በጣም ትክክለኛ ሰው ነው እዛ ቦታ ላይ በመኖሩ ማለት ነው። እና ልጁም ባይገባ ይሻለው ነበር። መጀመሪያ ባይጀምር ይሻለው ነበር። ዝም ብሎ የራሱን ነገር አውርቶ እንደዛ እንትን ቢል ጥሩ ነበር። ሰላም ጤና ይስጥልኝ ወገኖች፣ ወደ ቃሉ እንመለስ ለማለት ነው የመጣሁት። በተለይ እኔ አገልጋይ ነኝ እኔ ነብይ ነን የምንል ሰዎች ቲክቶክ ላይ ወደ ቃሉ እንመለስ። ነብይ የሚባልም የለም በዚህ ዘመን።
ነቢያት ተንብየው ጨርሰዋል። ክርስቶስ ተወልዷል፣ ተሰቅሏል፣ ሞቷል፣ ተነስቷል፣ አርጓል፣ በክብር ይመለሳል። እሱ ነው የምንጠብቀው። ነቢይ የሚባል የለም። ቃሉን ተማሩ። እፎይ የሚባለው ቲክቶከር አምላክ አይወለድም የሚለውን አስተሳሰብ ሙስሊም ወንድሞቻችንን በመሰብሰብና ጊዜውንና ሰዓቱን በአግባብ በመጠቀም ዛሬ እንዳየሁት ሚዲያ ላይ ፌስቡክ ላይ ለጥፏል። እኔ ፔጅ ላይ ላይክ ስለማረገው አለ 10 ሰዎች ወደ ቤተክርስቲያን መጥተዋል ተጠምቀዋል ብሏል። ወገኖቼ አምላክ አይወለድም ከሚሉት ክርስቶስ ኢየሱስን ጌትነቱን አዳኝነቱን ተቀብለው በኦርቶዶክስ ቤተክርስቲያን ስርዓት መጥተዋል። እኔ ባለሁበት ቸርች ይታመናል። የኦርቶዶክስ ቤተክርስቲያን ጥምቀት አገልግሎቱ ነፍሳትን ለመዳን እንደሚያበቃ ይታመን። ወገኖቼ እንደፎይ እናገልግል። አክሊለ ጨዋው ቅዱሱን መጽሐፍ ሲያንቦጫርቀው በዳግማዊ አትናቴዎስ በአገልጋይ ሜሎስ እስቲ አጣርቻ አልሰማሁሽም። ማን በዳግማዊ አትናቴዎስ በአገልጋይ ሜሎስ Few moments later አትናቴዎስ እንደዚህ ይላል። አጌን ዛሪያንስ ዲስኮርስ 2 ላይ ቻፕተር 18 ላይ ሰው ወደ ጥምቀቱ ሲገባ በመንፈስ ቅዱስ ይቀደሳል ይላል። ምን ትላለህ? እንዴት ትቀበላለህ አትናቴዎስን ትምህርት? ጥምቀት ከሆነ አልቀበልም። እሺ ጋሽ ኤርሚያስ መጣውን ዳግማዊ አትናቴዎስን ሰብስበው ወሰድልን። አትናቴዎስንም ትምህርት አይቀበልም። የሚፈጥር ነገር ስላለ ኮሜንት ላይ በእንግሊዘኛ የሚጽፍ ሰው እንዳይኖር ከመጀመሪያ አይ ነው አይከፈትም ኮሜንቱ። እኔና አንቺ አውርተን እስከምጨርስ እኛ ቤት የተለመደ ስለሆነ ነው ኮሜንቱን አንከፍተውም እና በነፃነት እነዚህን ቪዲዮዎች ላይ እናያቸው የነበሩት ጉዳዮች ሆኑ አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆነ የቅዱስ ገብርኤል የመላኩ ወዳጅ ሆነ የገብርኤል ልጅ ሆነ ምንድነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም የምትፈልጊውን ያክል ደቂቃ ወሰጂና ንገሪ። እሺ ያው ታሪክ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ እናገራለሁኝና ሳምራዊት እባላለሁኝ። ወልጄ ያደኩት 4 ኪሎ ነው ያደኩት አያቶቼ ጋር ነው። ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ እያልኩኝ ስመጣ ያው ያደኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረጋት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴ ማጥፋት ብቻ ነበር የምፈልገው ቤት ውስጥ በማየው ነገር። ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖር ነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው።
ከዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አልቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነውና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሐሳብሽን ሰብሰብ አድርገሽ ንገሪ። እሺ እንደሚፈልግ ነው የሆነው። እንደማንም ያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራልና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ ያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛልና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር። እና የዛ ቀን ምንድነው የገጠመኝ ነገር፣ ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጇ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያን ያህል የሚቀርበው ዘመድ ነበረኝም እና ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ከኛ ብሎክ 4 ብሎክ አልፎ አንዲት ምልጃው ልመና አይደለም። ልመና ካልሆነ ምን አርግልን ብለን ነው የምንነግረው? እሱ ራሱ እኮ ሊሰጠን ይችላል፣ እሱ ይሰጠናል። ግን ሰው ሆኖ መገኘቱ በአብ ቀኝ ነው የተቀመጠው። ለምንድን ነው በአብ ቀኝ የተቀመጠው ብለን አምላክም ሰውም ሆኖ ስለሆነ ሰው በእግዚአብሔር ፊት ተወክሎ መገኘቱ በራሱ እንኳን ምልጃ ነው። ኢየሱስ ክርስቶስ አይለምንልንም። ስለዚህ እባክ ወደ አብ ለምንልን ልንን አንችልም። እኔ ስለናንተ የምለምን አይደለሁም ብሏል። አይለምንልን። በምድር ላይ አድርጎ ነበር ግን አልለመነላቸው። እነሱ ለምንልን ብለው ወደሱ ጸሎት አላቀረቡ። እኔ ስላንተ አማለድኩሎ ስለ ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ብሎ ተናግሯል። በሞቱም ማልዷል። ግን ክርስቶስ ኢየሱስ ሊቀ ካህናት ሆኖ እንደሚያገለግል መጽሐፍ ቅዱስ ሲነግረን በሰማያዊቱ ድንኳን ነው። በሞቱ ማለደ እንኳን ብለን እንዳንዘጋ ሊቀ ካህንነቱ የት ነው ብለን ስናስብ የዕብራውያን መጽሐፍ የሚነግረን በሰማይ ባለችው ድንኳን ነው ሲለን በምድር አልነበረም። ሊቀ ካህናዊ አገልግሎቱ የነበረው በሰማይ ነው። በሰማይ ካልን ደግሞ ከሞቱና ከትንሳኤው ከእርገቱ በኋላ ነው ክህነቱ እንጂ በምድር ላይ አልነበረም ማለት ነው። ያገለግል የነበረው በሰማያዊቱ መቅደስ ነው። እዛ ቦታ ላይ ልመና የሚባል ነገር የለም። መገኘቱና ለቤተክርስቲያን የሚሰጣቸው ነገሮች በሙሉ ነውና ክርስቶስ ኢየሱስን አማልደን ብለን አንጸልይ። በጭራሽ አንጸልይ። አዲስ ኪዳንም እንደሱ አይልም፣ አባቶችም እንደሱ አላሉ። ስለዚህ እንዲያውም ይሄ ከአባቶችም አስተምሮ ከአፖስቶሊክ ፋዘርስ አስተምሮ ከኤርሊ ቸርች አስተምሮ ያፈነገጠ አስተምሮ ነው። እኛ ክርስቲያኖች ነን። ስለዚህ ታማኝ መሆን አለብን ለመጽሐፍ ቅዱስ። ከዛ ደግሞ ለጥንቷ ቤተክርስቲያን ታማኞች መሆን አለብን። የቀደመችዋ ቤተክርስቲያን የጥንቷ ቤተክርስቲያን ሐዋርያውያን አበው የነገሩን በጣም ጻፊዎች ነበሩ። እንደዚህ አይነት አስተምሮ የላት።
ለማክበር ሲመጣ ትሰግዳለህ ወይስ አትሰግድም ነው ጥያቄው። ይኸውልህ እኔ እኮ ጠቅላይ ሚኒስትሩ ቢመጣ ትሰግዳለህ ወይስ አትሰግድም? እሱን ላከብረው ብዬ ዝቅ ጉልበቱ ስል ትሰግዳለህ ወይስ አትሰግድም? ምን ብዬ ምን ይሰራልኛል ብዬ ነው አምልኮ አላለው። ትሰግዳለህ ወይስ አትሰግድም ነው ጥያቄ። አላመልከውም። እኔ ታመልከዋለህ ወይ ብዬ ጠይቄሃለሁ ወይ? በዚህ ነው ያክል ነው። ህሊናቸውን ተመልከቱ። እግዚአብሔርን እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል ለህሊናቸው የማይታመኑና ለእውነት መቆም የማይችሉ ሰዎች እንደሆኑ የጠየቁት ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው። ምናምን እኔ አሁን ያልኩት ጥያቄውን አዳምጥ። ለጠቅላይ ሚኒስትሩ ትሰግዳለህ ወይ እለዋለሁኝ። አላመልከውም ይላል። ታመልከዋለሁ ብዬ ጠይቄዋለሁ ነው። አያችሁ፣ በዚህ ነው ያክል ናቸው ፕሮቴስታንቶች። እሱን እንድትታዘቡ ፈልጋለሁ። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ። ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኝ። እኔ የጠየቅኩህ ግን ምንድን ነው? ዶክተር አብይን ስዬ ግን ሻማ ላበራ። የጠየቅኩህ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩህ ግን ትሰግዳለህ ወይስ አትሰግድም? ሳሊ መሆን እኮ ጥበብ ነው እኮ ትምህርት ቤት ነው እኮ ገብተህ ተምረህ አይምሮ ይጠይቃል ነው የምለው። አይምሮ ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። ወደ ዋናው እግዚአብሔር የጠየቁን ከዚህ በኋላ አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ። እንዳይከፋሽ በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ። ምክንያቱም የፈለግከው እሱን ስለሆነ ማለት ነው። አሁን የጠየቅኩ ትሰግዳለህ ወይስ አትሰግድም እንጂ ታመልካለህ ወይስ አታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለህ በቀጥታ መልስ። ኦኬ፣ ለምን ነው ዋናው የማናወራው? ዋናውን እያወራን ነው። ትሰግዳለህ ወይስ አትሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ትሰግዳለህ ወይስ አትሰግድም? እኔ እኮ ለማንም አልሰግድም። አምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድን ነው አልጠየቅኩህ። የጠየቅኩህ ወዳጄ እኔ ጉልበቴን ለማንም አልንበረከክም። እሺ፣ ጉልበቱ የሚንበረከክለት አንድ ነው የሚለው መጽሐፍ ቅዱስ። ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ፣ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱም? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው እግዚአብሔር ነው የሾመው። ለሱ የሚሆነውን ክብር አድርገዋል። ለእግዚአብሔር ግን ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስቲ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። እኔ ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ብዬ አሁን ዝም ብለህ ስማ፣ ችግር የለውም። የምታደርገውን ስግደት እስቲ ንገረኝ ለይተህ። በጣም ጥሩ። ያነሳሁትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ እኔ ያብራራለሁ። ችግር የለም። ይሄን ነገር እችን ብቻ ከነገረህ በቂ ነው። እችን ብቻ ይሄ ሰውዬ ጆሮን ይዞ ነው የሚያወራው በጌታ ስም። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር የአምልኮ የንጉሱ ደግሞ የአክብሮት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው። ለእግዚአብሔር የሆነውን የአምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። እሱን አይ ወደ ዋናው እንሂድ እንጂ እሱ ችግር የለውም። ለንጉሱ ሲሆን የአምልኮ አይደለም ብሎታል። ለእግዚአብሔር ሲሆን የአምልኮ ነው ብሎታል ብለህ ታሳየኝ። አውጣና ቦርናጌን ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርም። ማይክህን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተወውና ውይይቱ ላይ ብቻ አተኩረህ ጥቅሱን አውጥተህ ታነባለህ። መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ ስለካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ኦርቶዶክስ ጣዖት የምታመልክ ነበር የሚመስለኝ።
ከእግዚአብሔር ውጪ ለብዙ ስሞች እንደ እግዚአብሔር አምልኮ የምታደርግ ነበር የሚመስለኝ። ዛሬ በእውነት ሙሽራ ነኝ። ገባችሁ? ሉቃስ ወንጌል ምዕራፍ 12 ላይ ያለውን አባት አይታችኋል? ልጁን ይላል ከሩቅ ሆኖ አየው ይላል፣ ተመለከተው ይላል። ልጁን ከሩቅ ሆኖ ሲመለከተው ጎስቋላ ነው ልጁ፣ ደህና ልብስ አልለበሰም ልጁ። ገባችኋል? ከተመለከተው ካየው በኋላ ምን እንደሚል ታውቃላችሁ? አዘነለት ይላል። እኔ አሁን ታዝኖልኝ ፍሪዳ ታርዶልኝ ገባችኋል? እዚህ ቤተ መቅደስ ውስጥ ገብቻለሁ። አባቶች ትልቅ አደራ ነው የሰጡኝ። እውነቴን ነው የምላችሁ፣ እውነት ነው የምላችሁ። እግዚአብሔር ምስክሬ፣ የወንጌል አደራ ነው የሰጡኝ አባቶች። የወንጌል አደራ። ይህንን ልናገር ያልኩትን ወንጌል የሚከለክለኝ አካል የለም። ኦርቶዶክስን ንጹህ ኦርቶዶክስን አስተምሮ ንጹህ የኦርቶዶክስን ወንጌል እናገራለሁ። እናንተን ወንድሞቼን በፍቅር ጋብዛችኋለሁ ወደዚህ ቤተክርስቲያን። በእውነት ነው የምላችሁ፣ ውሸት ነው የሰማችሁት ነገር። በኦርቶዶክስ እንዲህ ያለ የተባለው ነገር ውሸት ነው። ጌታ በሚያውቀው እኔ በእግዚአብሔር ቃል ነው የምነግራችሁ። እውነት በስሜት አልነግራችሁ። እናንተን እየሰደብኳችሁ እናንተን እያንጓጠጥኳችሁ አልነግራችሁም። እውነት ነው የምነግራችሁ። እውነት እኔ በአካል ዛሬ ማለት ነው ዛሬ ከሌሊቱ 10 ሰዓት ነው የገባሁት። እስቲ ነገር ስላጣራ አልኩ ገባው። እውነት ነው ብላችሁ ሕያው እግዚአብሔር ምስክሬ፣ ልጆች ወልጃለሁ። አልዋሻችሁም። ምንም ነገር ለማድረግ አልዋሽም። ኦርቶዶክሳውያን እንዲወዱኝ ብዬ አልቀባባም። ምን ለእውነት የቆምኩ ሰው ነኝ። ዛሬ ገባው። አጋጣሚ ሆኖ ማህሌት ነበረ። በእውነት ማህሌት ላይ ምን እንደሚነገር ታውቃላችሁ? ኢየሱስ ነው የሚናገር።